እንዳታረጓት ስተያቸው በሌ ፎሎ ያረጓታል። ማዚን ፋሽንን ፎሎ እንዳታረጓት ሹዶቼ እሺ እንዳታረጓት ደላላ ስለሆነች እንዳታረጓት ያን ያረጓታል። አድርጉማ አያደርጉም ከኛ ልጆች ተገላጭ እየሰማሻት ነው። እሱ ደስተኛው ነው እየኖረ ነው ትላለች እኮ ከጎንሽ። ታዲያ ምን አልደበድባ ሳሪ ደሜ እኮ ፈልቷል። የሰው ሀገሩ ነው ቢን ነው ማሪች ይንተ ማዚን ፎሎ እንዳታረጓት ውዶቼ። ሳሪ ጉዲ ፎሎ ሲያረጉ ቅድም አርጉ ስንላቸው እኮ አላረጉ። ፎሎ እንዳታረጓት ማዚ ፋሽንን ደላላ ናት ውዶቼ። ካላስ ወደ ጉዳይሽ መሲ ልልሄድ ነው ዲ መሲ አን ቪዲዮ ማውጣቱ አስፈላጊ ነው ለኔ ችግር የለም። ማያቶች ማተኛው ነው ሳይሆን የዚች ልጅ ህመም ህዝቡን አስረጁ እስኪ። አንቺ ሙር ስላወራሻት ውዲ ጨንቆን እኮ ነው ወይ መሲ የኔ ራሴ ተረብሻለሁ እኮ በእናታችሁ። እኔ እንደው በማላውቀው ነገር ውስጥ ዳ ውስጥ ነው የገባሁት። እኔ ወላሂ እንደዚህ መሆኗን አላውቅም ነበር። ከመንገድ ላይ ደውላ ነው እንደዚህ ኢጃዛ ቤት አጣሁ ምበለው አጣሁ ማረፊያ አጣሁ ስትለኝ እኔ እንደዚህ ጤነኛ ሆና መስሎኝ ተቸግራ መስሎኝ ነው ያመጣኋት። ህመምተኛ መሆኗን አላውቅም ሐቂቀተን ማለት ነው። እኔም ስራ ነው ያለሁት ከስራ ሁሉ ለሷ ብዬ ወጥቻለሁ። ቤት ውስጥ ስትመጣ ግን ህመሟ ሌላ ጉዳይ ነው ያስረዳችኝ ግን ሌላ ጉዳይ ነው። አሁን ደግሞ ከቤት ውስጥ ወጣለች። ቤት ውስጥ አከራዮቹ ራሱ ውጭ ብለው አስወጥተውኛል እኔን ማለት ነው። በሷ ጉዳይ እንዴት ብዬ ላስረዳችሁ? በቃ ህመሟን እሷ አታውቀውም ሲጀመር ስትቀየር አታውቀውም ሐቂቀተን ማለት ነው። ወላሂ ቪዲዮ ራሷ ስልክ ላይ ያለ ጓደኛዋ የቀረጸቻት ማለት ነው። ምን እንደሆነ አለ ብቻ አላውቅም። እኔ ሙኒት ጋር ራሱ ደውዬ እባካችሁን ይች ልጅ የሆነ ቦታ ውሰዱልኝ ስል አምቡላንስ ጥሪና ኤምባሲ ውሰጃት አለች። ላስወስድሽ ፖሊስ ጠርቼ ስላት ደግሞ እምቢ አለች። ይሄው አሁን 2 ቀኗ ከቤት ከወጣች ሻንጣሽን አውጪልኝ እሺ ቤተሰብ ስልክ ስጭኝና በአባቴም የለም እንግዲያስ ከአንቺ ቤትም አልወጣም ሻንጣዬንም አላወጣም ከዛ ቤት ንቅንቅ የሚያደርገኝ የለም ማለች። ልጅቷ ትታመማለች። እኔ በለድያ ራሱ ይቀጣዋል ሰውየው ነው የምር ቤተሰብ ነው ያከራየን። እኔ እንዴት ብዬ እንዲማስረዳችሁ ራሱ አላውቅም ስለሷ ጉዳይ። መስራት አትችልም፣ ስራን ብትገባ መስራት አትችልም። እሺ ይቅርታ ሻንጣው አንቺ ጋር አለ? አዎ አለ ሻንጣዋ። አልከፈትሽ ብለሽ ይዘሽባታል? አረ በታሪክ እኔ ሲጀመር እንደውም ኢጃዛ ቤት ፈልጊና ሰው ፈልጊና ውሰጂኝ አንቺን አልፈልግም ቤቴ እንዲያመጭ ብያታለሁ። አዎ ከመጣሽ አስይዝሻለሁ ብያታለሁ። አሁን እሷ የምትለው ሻንጣዬን እፈልጋለሁ ግን 200 ብር ካልከፈትሽ ተብዬ ተይዞብኝ ነው የምትለው። ለዚህ ነው በታሪክ እኔ ወላሂ ሪከርዷን ራሱ አሰማችኋለሁ። ስትመጣም ለምና ነው የመጣችው። አሁንም ደግሞ በእንትን የተዋጣላት ብር አለ ቤት ውስጥ ብር አላት። ብር የላትም። ስትመጣ ራሱ ብር እንደሌላት ነግራኛለች። እኔ ሰርቼ ከፍልሻለሁ ነው ያለች። የተዋጣላት ያልሽው የምግብ ቤት ውስጥ ማለት ነው። እኔ ራሴ ነኝ አዋጥቼ 50 ምናምን ብር ስትበላ የከረመችው ማለት ነው በ10 ቀን ውስጥ። አሁን አንቺ የምግቡን ትፈልጊያለሽ የሻንጣ ትፈልጊያለሽ አትፈልጊም? እኔ የሻንጣ አልፈልግም መሲ፣ የሻንጣ አልፈልግም። እኔ ስራ ቦታ ሆኜ የምግብ ግን ሌሎች ልጆች ናቸው ያዋጡላት። የምግቡን ብር እፈልጋለሁ። 55 ብር አለባት። የሻንጣ ብር አልፈልግም። 55 ብር እሰጣለሁ። ሻንጣውን ስጡልኝ። አረ እሰጣለሁ። ቆይ አንዴ 55 ብር የምግብ ከዚሽ ልጅ ላይ ልትወስዱ? አረ መሲ እኔ ራሱ የኔ አይደለም። እኔ እኮ ሻንጣ 10 ቀን ከምናምን በነፃ ነው ያስቀመጥኳት። ምን ማድረግ አልችልም። ሙቲ የኔ አይደለም። ይሄ እሱ አይደለም በለከታት በስ ይሄንን ራሱ ከፋይ ካላችሁ ችግር የለውም። እኔ ትውሰድ፣ እኔ እከፍላለሁ። የምግቡንም ሻንጣውን ብቻ ትውሰድ። ችግር የለም። ኢጃዛ ቤት እናውቀዋለን። አዋቶ ስለሚበላ ለዛ ይሆናል። ልጆቹ ከተውላት ካልተውላት ሳሪ 50 ምናምን ብር ይሁድ ልጅ አሁን እሷ አያገባትም እኮ ገብቶሻል? አያገባትም። እሷማ ለእሷ ልትረዳ እኮ ነው። እሷማ ምን ያገባታል? እሺ እኔ መጀመሪያ ለእርዳታ ነው ያመጣሁት። እኔ እንደው ሎኬሽን ልክላችኋለሁ። ሻንጣዋን መታ ትውሰድ ከሰው ጋር ማለት ነው። በሲ ሃይባትና ሎኬሽን ትላካላስ በስ እሺ። እዚህ ቻርጅ አካባቢ ኢጃዛ ቤት ያላችሁ ስራ ልታስገባት የምትችሉ አሁን ንገሪያቸው። አቤት ነውና የምግብ 55 ብሩን ትፈልጋላችሁ ወይስ አፉ ብላችኋታል? በይ እሺ ልደውልለት። ስራው ቦታ ነው ልደውልለት ልጅ ያለ ኦኬ። አረ ችግር የለውም መስዬ እኔ አፉ ባይልም ማለት ነው። እኔ እከፍላለሁ ከራሴ ችግር የለውም። ይሄ ሀቂቀተን በእናንተ ቃል ገባለሁ። የቤቱንም ኪራይ የእንቱን የተዋጣውንም እኔ እከፍላለሁ። ሻንጣዋን ብቻ ትውሰድ። እሺ መሲ ሃይ በያት ስጭ ቁጥር ካላስ ሃይ በያት መሲ
ቢያንስ ልብሷን ትቀይር። this one yeah no ያስጠቃት ፈጣሪ ትዕግስት ውስጥ። እሺ መሲ አሁን ልጅቷ ስራ ካልሰራች አገሯ ትሄዳለች ወይስ ምንድነው ነገሯ? ንገሪ። ወስኛ አሁን እዚሁ አገርሽ ያለበለዛ ኤምባሲ እንደውልና መጠለያ ትግባ። መሲ መጠለያ ኤምባሲ ትገቢያለሽ? በቃ አዎ ግድ ነው። መጠለያ ትገባለች፣ እዛው ያሳፏት። ኤምባሲ ኖስ ስራ ገባለሁ መሲ እንደዛ ነው የምትልሽ እኮ እኔንም እንደዛ ነው የምትለኝ። እኔ ወደ ሀገር ላሳፍርሽ እነ መሲ ጋር ልግባና ይወጣልሽና ወደ ሀገር ላሳፍርሽ ኤምባሲ ላስወስድሽ ብያን ነበር። ግን እሷ ችግሯን አታውቅም። ሌሎችም ልጆች አሉ ቁጭ ብለው ነው የሚያድሩት። ይቀይራታል በራሷ ሰዓት ሌሊት ላይ ቀልቧን ይሰውረዋል። ወላሂ እግሯንም እጇንም ኩልተፍተፍ ነው ያደረገው። እንዴት ነው ስራ የምትገባው? አሁን ጤነኛ ናት፣ ሌሊት ላይ ደግሞ በሽተኛ ናት። ማሬዋ ችግር የለም። አንቺ ላደረግሽው ነገር በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለዚህ አንቺ አሁን ለመሲ ሃይባያትና የእንትኑ ስጫት አይብያታለሁ። ሳሪ ይሄው ሎኬሽን እልክላታለሁ። ችግር ማሬዋ በቃ እናመሰግናለን። ተባረኪ። ፈጣሪ በቤትሽን የእንትን መግቢያ ያርገው። በጣም ነው የምናመሰግነው። እናመሰግናለን። ካላስ ቴንኪዩ። እግዚአብሔር ይስጥሽ። እግዚአብሔር ያክብርሽ። ሳሪ ቪዲዮን ምናምን ታሜ ላይ ያስተረጉምላት እንትን ብሎታል። ኦኬ ልጁ ሊከሰስ ማለት ነው። ይሄ የራቁት ቪዲዮ ምናምን እንቷ ላይ ልጁ በጣም በድሏታል። በእርግጥ እሺ ተባረክ። ግን አሁን አንድ ጃዛ ቤት አንድ ድል ስጧትና እናንተ ጋር ሆና እንያት። ከዛ በኋላ ግን ለፖሊስ ደውለን እናስረክባታለን። መጣ የምንስማማው በዚህ ነው። ልጆቹን አንድ ሰው እዚህ እንወስዳለን ብሎ የሚለን ከሆነ ስራ ፈልገን እናስገባታለን። ስራ ትገባለች። እቤት የማትረብሽ ከሆነ ሰላማዊ ሰው ብትሆን ከሆነ ተረጋግታ ብትቀመጥ ከሆነ ይመስለኛል ፕሮቴስታንት ናት። የምንጸልይ ከሆነ ብቻ ነው። ያለበለዛ ግን ነገ ዛሬ ሳቲ ለኤምባሲ ደውለን መጠለያ ገብታ ሀገሯ ይስድናት። በቃ ኃላፊነቴን አውርቻለሁ። ከዚህ በኋላ አንቺን ማንም እንደዚህ እኔ ግን ሱቃት መጭም ሳሪ ጋር ማትይሽ እኔ አልመጣም። አንቺ ጋር መስዋጋም ግን ስለ ቪዲዮ ጉዳይ አስተካክሉልኝ። ተተርጉሞ ሊከሰስ አየሽ አይደል? ሳሪ ዞራ የት እንደምትሄድ እዚህ ግማታም ጎረምሳ ጋር ነው የምትሄደው። ሳሪ ሱቅ የለቀቱታ መብራ እኔ እየቀየረኝ ሁላ ነው። ታስወጭልኝ ሳሪ። እያየንሽ ነው ስትቀየሪ መስለዝ እናቴ ትሙት። እኔ በዚህ ፓወር ባንክ ግንባርሽን እንዳልልሽ እኮ ስለ ልጁ ነው የምታወራው። አይመለከተኝም። ስለ ልጁ የምታወራ ከሆነ ልጁን ትፈልገው ሳሪ። ጧት መታሌ ታነቃለሁ አለች። እዚህ መታ ልግማማ እንዴ? እሷ በተግማማችሁ ነው። ወንድሜ ነው። እሺ ቆይ እሺ ደግማ አንቺ የምን ሱስ የዝሙት ሱስ አለብሽ? ወደ ስራ ካተ የራስሽ ጉዳይ ነው። ሱቁን ለቀሽ ውጪ። ለሁሉም ለካይ خلاص ውጪ ከሱቄ ውጪ። እያወራኋት ደግማ እዛው ላይ ነው። ደግማ ወንዱ ጋር ነው። ደግማ ወንዱ ጤነኛ ናት። አልታገስም። እኔ ሞት የረሳን ሞቼ ሬሳ ሰማሻት? ጠብቁኝ። ቀሽቱ ተዘሩልን። በቤቴን እኛ በጣም ነው የተሰቃየነው። ነይ ቁጭ በይ እዚህ ጋር እንዴ ፈልጌሽ ነው። አንቺ ደውይ ፖሊስ ነይ ያልኩሽ ነው። ነይ አንዴ ቁጭ በይ እዚህ ጋር ነይ በያት። እኔ አስይዛታለሁ አሁን። በጣም ነው የተቸገርነው። አረጋሽቱ ፖሊስ ጋር ደውላለሁ። አዎ ይሻልሻል። በቃ ማሪ አንድ ነገር ብትሆንስ ጋይስ በጣም ነው የተቸገርነው። በማርያም ዘኑልን። በቤቴን በቃ ማርያምን አንደኛ ሱቅ ራሱ መስራት አልቻልንም። ሁለተኛ ደግሞ በቃ ወይ ተረጋግታችሁ እንደዚህ ችግሩን አስረድቶ ህልብ ምን ያደረገው ቢሆን ጥሩ። እሺ ከወንድ ጋር የተገናኘ ነገር ምን ማድረግ እንችላለን? ወይ ከወንድ አትሆኑ፣ ወይ ከራሳችሁ አትሆኑ፣ ወይ ከኛ አትሆኑ። ሰው እንዳያዝንላችሁ እኮ ነው የምትሆኑት። አረጋሽ ትሙት እኛ ምን እናድርግ እስቲ? ፈጣሪ ትዕግስት ውስጥ አገርስ ብትሄድ አሁን ይቺ ምን ታደርጋለች? እዚህ ሰርታ ብትበላ ይሻላታል እንጂ ሀገር ቢሆን። ስለዚህ እዚሁ ብትሆን
ይሻላታል። ተመክራ እዚሁ ብትሆን ይሻላታል። አግዙን እናንተ በማርያም ተባበሩ። ኢጃዛ ቤት ያላችሁ በተለይ ሀገሯ ልጆች ሆናችሁ በማርያም አግዙ። በእናታችሁ ነገ ሌላ ቀን ነው። በማርያም አግዙን። እንመጣለን ብሏል። መጥተው አንስተው ይሰዷት። የት ናት? የት ናት? መሲ አለች እዚህ ጋር። ጋይስ በማርያም የደቡብ ልጆች ካላችሁ በማርያም እነሱ አይደሉ እንዲያውጥተው የጣላት ሳሪ ምንድነው? ያላኮ ደግሞ ደግ ሰው ይኖራል። እሺ ቆይ በማርያም በእናታችሁ የደቡብ ልጆች ካላችሁ ኢጃዛ አይደረግም የምትሉ ኑና ውሰዷት። ኦኬ ሰርቼ ልጄ ማሳደግ ፈልጋለሁ። ኦኬ በማጣጣ ምንም ጣጣ ውስጥ መግባት አልፈልግም። አይደለም ስላንቺ አስበው ነው ማሪ። ቆይ ታያቸው ስላንቺ እኮ ነው አሁን እያሰቡ ያሉት ስላንቺ እኮ ነው። ኦኬ በቃ አንድ የደቡብ ልጆች እንፈልግ። በቃ አሉ እኮ አንድ ጥሩ ልጆች አሉ እኮ አንድ ቻንስ በቃ እንስጣት። ካላስ ስላንቺ እኮ ነው አሁን እነዚህ ሰዎች የሚያስቡት እኮ ማርያምን ስላንቺ ነው። መሲ በእናትሽ አንድ ሰው አገነ አንድ ሰው እኛ አለን በሉ። በማርያም አለን በሉ። የት ናት? ሻርጃ ናት። እኛ እንልካታለን። በእናታችሁ በቃ አላችሁ ጋይዝ አለን በሉ። አንድ እድል ብቻ ስጡ። ትገባለች፣ ትሰራለች ወይ ሀበሻ ቤትም እናስገባታለን። ማርያምን በዚህ ተረጋጊ የሚሉሽ እኮ ለአንቺ ነው ማሬዋ፣ ለሌላ እኮ አይደለም። ጭንቅላቷን ብለሽ ተያይዘን እስር ቤት እንዳንገባ ብለን ጋይስ እባካችሁ ተባበሩን፣ አግዙን። ኢጃዛ ቤት ያላችሁ ወይዬ ሰላም ብዬ ላስገባሽ። ሰላም ላስገባሽ። ማዚ ፎሎ አድርጓት። እስከዛ ማዚ ፎሎ እያደረጋችሁ ሰላም ናይ ኪብሽ እኔ አልልም። ትልቅ ልጅ ናት አይደለም? እሷን እኔ አርሴማን ሹሩር ልጄ ሹሩር ሄጀን እዛ ነው የምላት ልጄንም እኔ ሹሩር አልፈልግም። ይሄ እንደዚህ እንደ እንቁላል አይደለም። እሷን ልጄን አልያዝኩም። መስራት አይደለም እሱ አራቁት ቤት እሷ ይማራተ ወስስኖር እኮ አልተረዳችሁኝም። እሱን አላዛችሁ አላወጣችሁ። እሱ ደበድብ ከእኔ ራቁት ገላይ እሱ እኮ ነው ያለው። ቤተም እኮ ወጥሮኛል። ለምንድነው ወንድሟ ነኝ ብሏት ይሆን? አሁን ግራ ይገባኝ። የመሲ ወንድም ነኝ ብሏት ይሆን? እሱ ማውጣት አለበት። ሁላችሁ ፈልጋችሁ ማውጣት አለበት። ሰማችሁ? ቅድም ስራ ሰራለው ነበር ስትላችሁ የነበር አያችሁት? እኔ ምን ቅጥል እንደሚያደርገኝ ቅድም ነበር ስትል የነበረው። ስራ መስራት እፈልጋለሁ፣ ስራ በጽዳት አላገኘሁም ነበር። አሁን ደግሞ እናንተ ልጁን ደብቃችሁ ልጁን አውጡልኝ ነው። የድሮ የመሲ ፍቅረኛ ነው እንዴ ልጁ? ላምጣው፣ ኬት ላምጣው? ወይ ወንድሟ ነኝ ብሏታል። በቃ መሲ አሁን ስራት ጌቱላት እምቢ ብላለች አይደለ? ስለዚህ ፖሊሶቹ መጥተው ያንሷት። አለቀ። ወላሂ መሲ ወይ እኔ ልወጣ ነው ወደ ሱቅ ከሄድኩ በኋላ መጣሁ ገባለሁ። እስከዛ ታገሽ ተረጋጊ። መጣሁ ሱቅ ኢንተርኔት የለኝም ወደ አይዞሽ መሽ እንደ ምን በሽ ተረጋጊ። በኋላ ማዚ ኮሌክሽንን እስኪ ፎሎ አድርጉ። እስከዛ አትሳቁ። የምትስቁ ግን ሰላም ነው። ፍቅር በጽዳት ነው የምፈልገው አለች። ቪዲዮ ተተርጉሞ እኔ የዱባይን ፖሊስ እኔ አይደለሁም ማዝም ልጁን አምጪ ትለኛለች። ሲሸካሸኩ ወይ ሊጨርሱ ሲሉ መሲናት እያለ የሆነ የጨረሰላት አላቅም።
24 ሰዓት ልጁን አምጪ የምትለኝ እኔን ነው። ኦኬ ልጁን እኔ አላውቀውም። አንደኛ ወይ የመሲህት ነኝ ካላትም ትንገረኝ። ልጁን አምጩ ሚዲያ ላይ ይውጣል። እሷ የምትፈልገው በቀል ነው። እኔ ደግሞ በቀለኛ ሴት አይደለሁም። ልጁ አጥፍቷል፣ አዎ አጥፍቷል። ቪዲዮ ተተርጉሞ በህግ እንዲጠየቅ ታሜ በአስተርጓሚዎቹ ይደረጋል ተብሎ ታሜ ተነጋግራ ጨርሳለች። እስከዛ ስራ መግባት አለብኝ ስትባል የኢጃዛ ቤት ሴትዮ የኢጃዛ ቤት ልጅቷ ብር ሳቶች ሻንጣ አትወስጂም አለች። የኢጃዛ ቤት ሴትዮዋን አመጣን። የኢጃዛ ቤቷን ሴትዮ ሻንጣዋን ትውሰድ ችግር የለም ብላ ውሰጅ አለቻት። ስራ ነው ስትል ቲጂ መታ ስራ አላለች። ቲጂ መታ ደግሞ ስትል ዞራ የት ሄደች? ሽጓራው ጋር ከዛ ምን አለችኝ? ጠዋትም መጣ ራሴን ላጠፋ ነው ብላ አወራች። አሁንም መጣች ራሴን ላጠፋ ነው አለች። ቅድምም ስትወጣ ራሴን ላጠፋ ነው አለች። እኔ ሱቅ ተመቶ እኔ ህይወት አለኝ። ኦኬ ለምንድን ነው ከሱቁ ማታስወጫት? ራሴን አጠፋለሁ የምትል ከሆነ ለፖሊስ አሳልፈሽ ስጪ። ለምንድን ነው አንቺ ምን ትምትልሽ? ደውያለሁ በቃ ስራ ተገኝቶልሻል። ስራ ትሄጃለሽ ወይስ አትሄጂም? ኦኬ ልብስሽን አዘጋጂ፣ ስራ ሂጂ። እየሰማሽ ነው? ሰማሽ? አዎ ስራ ትሄጃለሽ፣ ስራ ትሄጃለሽ። አዎ ስራ ተገኝቶልሻል በጽዳት። ኦኬ ሳሪ ትመጣለች፣ የታክሲ ብር ይሰጥሻል። ልብስሽን አምጥተሽ በዛው ስራ ትሄጃለሽ። የሚያስገባ ቢሆንም ሲኦል ገነት የፈለገ በቆሜ ሲኦል ብገባ ይሻላል። በወንድ ብር ተበልታችሁ በፍቅር ተጎድታችሁ ለሰከንድ ለጥፍር ቆሻሻ ታክል ሀዘኔታ የለኝም። አላዝንም። ፈጣሪ ወርዶ እዘኝ እንኳን ቢለኝ አላዝንም። አምላኬ ወይ ይቅር በለኝ በቃ ባለማ አላዝንም። ሲኦልም ቢሆን ክተተኛ አምላኬ ወይ ነው የምለው። አላዝንም አላዝንም። ስለዚህ ቪዲዮ ይተረጎማል። ቪዲዮ ተልኮለታል፣ ለታሜ ሪከርዶ የልጁ ተልኮለታል። ወይ አንዴ መቼ እስከምትጨርስ በኋላ እንትናን